በ3000 ሜትር የሴቶች ውድድር ላይ ኢትዮጵያውያን አትሌቶች ከ1 እስከ 10 ያለውን ደረጃ ተቆጣጥረውታል። የዓለም አትሌቲክስ ፌዴሬሽን በይፋዊ ድረገጹ ይፋ ባደረገው የ2025 የሴቶች የ3000 ሜትር ደረጃ አትሌት ፍሬወይኒ ኃይሉ ጉዳፍን በልጣ በደረጃ ሰንጠረዡ ላይ ተቀምጣለች። ከፍሬወይኒ ኃይሉ በተጨማሪ 5 ኢትዮጵያውያን አትሌቶችም ከ1 እስከ 10 ያለው ደረጃን ይዘዋል። በተለይ በ2025 የአትሌቲክስ ውድድሮች ላይ ተደጋጋሚ ድሎችን ለሀገሯ እያስገኘች ያለችው አትሌት ፍሬወይኒ ኃይሉ እንዴት የደረጃው ሰንጠረዥ አናት ላይ ልትቀመጥ ቻለች? የዓለም አትሌቲክስ ያጋራው መረጃን መነሻ በማድረግ ጉዳዩን በስፋት እናስቃኛቸዋለን። በሌላ መረጃ ደግሞ አትሌት ጉዳፍ ጸጋይን የሚመለከት አዲስ መረጃ ወጥቷል። አሁን በወጣ በዚህ መረጃ መሰረት ጉዳፍ ጸጋይ ከጃፓኑ የቶኪዮ የዓለም አትሌቲክስ ሻምፒዮና በፊት በቅርቡ በሚካሄደው ሌላ ውድድር ላይ ሪከርዷን ለማሻሻል እንደምትሮጥ ይፋ አድርጋለች። እንደሚታወሰው ጉዳፍ ጸጋይ የሴቶች የ1500 ሜትር እና እንዲሁም ደግሞ የ5000 የዓለም ሪከርድ በእጇ እንዳለ የሚታወቅ ነው። ሌሎች የኬንያ አትሌቶች ይህንን ሪከርድ ከኢትዮጵያ ለመንጠቅ ተደጋጋሚ ሙከራ ያደረጉ ሲሆን በጥቂት ሰከንዶች ተበልጠው ሪከርዱን ሳይሰብሩት መቆየታቸውም እንደዚሁ የሚታወቅ ነው። አሁን ደግሞ ጉዳፍ የራሷን ሪከርድ ለማሻሻል ልትወዳደር ነው። ስለ ውድድሩና ውድድሩ መቼ የትና እንዴት ነው የሚደረገው የሚለው መረጃ አጋራችኋለሁ። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ጀግናዋ አትሌት ፍሬወይኒ ኃይሉ በ3000 ሜትር የዓለም የሴቶች የደረጃ ሰንጠረዥ ላይ ደረጃዋን በማሻሻል በመጀመሪያው ረድፍ ላይ ተቀምጣለች። አትሌት ፍሬወይኒ ኃይሉ የኢትዮጵያ ስመጥርና ስኬታማ አትሌቶችን ጭምር በመብለጥ ነው በፊተኛው ረድፍ ላይ የተቀመጠችው። በዚህ የ3000 ሜትር የደረጃ ሰንጠረዥን አስመልክቶ የዓለም አትሌቲክስ ፌዴሬሽን ባጋራው መረጃ መሰረት 6 ኢትዮጵያውያን አትሌቶች ከ1 እስከ 10 ያለውን ደረጃ ተቆጣጥረውታል። ከነዚህ አትሌቶች መካከል ከኢትዮጵያ አትሌቶች በልጣ የመጀመሪያውን ረድፍ የያዘችው ፍሬወይኒ ኃይሉ ስትሆን 8 ደቂቃ ከ19 ሴኮንድ ከ98 ማይክሮ ሴኮንድ የገባችበት የዓመቱ ምርጥ ሰዓት ተደርጎ ተይዞላታል። ይህም ከሌሎች የኢትዮጵያ አትሌቶች በመብለጥ አንደኛ ደረጃ ላይ ሲያስቀምጣት ከመላው ዓለም ካሉ አትሌቶች ደግሞ በሁለተኛ ደረጃ ተቀምጣለች። ከፍሬ በመቀጠል ኢትዮጵያውያን አትሌቶች በመብለጥ በሁለተኛ ደረጃ ላይ የተቀመጠችው አትሌት ሂሩት መሸሻ ስትሆን 8 ደቂቃ ከ22 ሴኮንድ ከ72 ማይክሮ ሴኮንድ የገባችበት የዓመቱ ምርጥ ሰዓት ሆኖ በደረጃ ሰንጠረዡ አናት ላይ ተቀምጣለች። በዚህ ውጤት መሰረት ወጣቷና የነገ ባለተስፋዋ ሂሩት መሸሻ ከኢትዮጵያ አትሌቶች በደረጃ ሁለተኛ እንዲሁም ከዓለም አቀፍ ደረጃ አንጻር ደግሞ ሶስተኛ ደረጃን ይዛለች። ከቅርብ ጊዜ ወዲህ በተደጋጋሚ ውድድሮችን በማሸነፍ ብርቱ ተፎካካሪነቷን እያስመሰከረች ያለችው አትሌት መዲና ኢሳ ደግሞ ሶስተኛ ደረጃን በመያዝ የኢትዮጵያን አትሌቶች ትመራለች። በያዝነው 2025 ያስመዘገበችው 8 ደቂቃ ከ23 ሴኮንድ ከ14 ማይክሮ ሴኮንድ ጊዜ ከኢትዮጵያ አትሌቶች ሶስተኛ፣ ከዓለም ዙሪያ ካሉ አትሌቶች ደግሞ አራተኛ ደረጃ ላይ አስቀምጧታል። ሌላኛዋ አትሌት ጽጌ ገብረሰላማ ከኢትዮጵያ አትሌቶች አራተኛ ደረጃን ስትይዝ በዓለም ዙሪያ ካሉ አትሌቶች ደግሞ በስድስተኛ ደረጃ ላይ ተቀምጣለች። የ5000 እና የ1500 ሜትር ባለ ሪከርዷ አትሌት ጉዳፍ ጸጋይ ደግሞ ከኢትዮጵያ አትሌቶች በ3000 ሜትር ውድድር በ5ኛ ደረጃ ላይ ተቀምጣለች። ከዓለም ዙሪያ ካሉ አትሌቶች ደግሞ በ7ኛ ደረጃ ላይ ተቀምጣለች። ሌላኛው አትሌት ብርቄ ኃየሎም ደግሞ ከኢትዮጵያ አትሌቶች 6ኛ ደረጃን የያዘች ሲሆን በዓለም ዙሪያ ካሉ አትሌቶች አንጻር ደግሞ 8ኛ ደረጃ ላይ ተቀምጣለች። በተለይ ጀግናዋ አትሌት ፍሬወይኒ ኃይሉ በዚህ ርቀት ላይ ከወዲሁ የምትጠበቅ አትሌት እያደረጋት ነው። ፍሬ በሌሎች ውድድሮችም ላይ በተለይ በ2025 ምርጥ ብቃቷን በማሳየት ለዓለም አስመስክራለች። ለአብነትም በቅርቡ በአሜሪካ ሚያሚ በተካሄደው የግራንድ ስላም ትራክ ውድድርም ላይ እጅግ ከፍተኛ ሽልማት ማሸነፏ አይዘነጋም። በዚህ ውድድር ፍሬወይኒ በ1500 ሜትር አንደኛ መውጣቷን ተከትሎ $100,000 ተሸላሚ መሆኗም አይዘነጋም። ከዚሁ መረጃ ጋር በተያያዘ በተለይ ጀግናዋ አትሌት ፍሬወይኒ ኃይሉ በዚህ ርቀት ላይ ከወዲሁ የምትጠበቅ አትሌት ያደረጋት ሲሆን
ፍሬ ከ3000 ሜትር የሴቶች ውድድር ባሻገርም በሌሎች ውድድሮችም ላይ በ2025 ምርጥ ብቃቷን በማሳየት ለዓለም አስመስክራለች። ለአብነትም በቅርቡ በአሜሪካ ሚያሚ በተካሄደው የግራንድ ስላም ትራክ ውድድርም ላይ እጅግ ከፍተኛ ሽልማት አሸንፋለች። በዚህ ውድድር ፍሬወይኒ በ1500 ሜትር አንደኛ ደረጃ መውጣቷን ተከትሎ $100,000 ተሸላሚ መሆኗ የሚታወቅ ነው። ፍሬወይኒ ከ2024 የፓሪስ ኦሎምፒክ በኋላ ትልልቅ ውድድሮችን በሚያስደንቅ ብቃት እያሸነፈችም ነው። ከሁሉ በላይ ደግሞ በፓሪስ ኦሎምፒክ በግፍና በተጭበረበረ አሰራር ምክንያት ውድድር ላይ አለመሳተፏ የሚታወቅ ነው። ፍሬ በቅርቡ በናንጂንግ የዓለም የቤት ውስጥ ሻምፒዮና ደግሞ በ3000 የሴቶች ውድድር ላይ በሚያስደንቅ ብቃት ለሀገሯ ወርቅ ማምጣቷ የሚታወቅ ነው። ፍሬወይኒ ኃይሉ ያልተዘመረላት ግን ደግሞ እጅግ ስኬታማ ከሚባሉ የሀገራችን አትሌቶች መካከልም አንዷ የሆነች መጥታለች። ባለፈው ዓመት በዩናይትድ ኪንግደም በተካሄደው የ2024 የግላስጎ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድርም ላይ በ1500 ሜትር የወርቅ ሜዳሊያ ማሸነፏ የሚታወቅ ነው። እንዲሁም በ3000 ሜትር የዓለም የሴቶች የደረጃ ሰንጠረዥ ከቤትሬስ ቼቤት በመቀጠል ከዓለም የሁለተኛ ደረጃን የያዘች ሲሆን የኢትዮጵያ አትሌቶችን በመቅደም ደግሞ በአንደኛ ደረጃ ላይ ተቀምጣለች። በሌላ መረጃ ደግሞ ጉዳፍ ጸጋይ ከጃፓኑ የቶኪዮ የዓለም አትሌቲክስ ሻምፒዮና በፊት በቅርቡ በሚካሄደው ሌላ ውድድር ላይ ሪከርዷን ለማሻሻል እንደምትሮጥ ይፋ አድርጋለች። እንደሚታወሰው ጉዳፍ ጸጋይ የሴቶች የ1500 ሜትር የዓለም ሪከርድ በእጇ እንዳለ የሚታወቅ ነው። ሌሎች የኬንያ አትሌቶችም ይህንን ሪከርድ ከኢትዮጵያ ለመንጠቅ በተደጋጋሚ ሙከራ ያደረጉ ሲሆን በጥቂት ሰከንዶች ተበልጠው ሪከርዱን ሳይሰብሩት ቆይተዋል። አሁን ደግሞ የጉዳፍ የራሷን ሪከርድ ለማሻሻል በአሜሪካ ዩጂን ላይ እንደምትወዳደር አሰልጣኛዋና ባሏ የሆነው ህሉፍ ይሄደጉ አሳውቋል። ውድድሩ የሚደረገው የፊታችን ሐምሌ ወይም ጁላይ 5 ሲሆን ጉዳፍ በዚህ ውድድር የዓመቱ ምርጥ ሰዓቷን ለማስመዝገብና የቶኪዮ የዓለም አትሌቲክስ ሻምፒዮና ውድድርም ላይ ተሳታፊነቷን ለማረጋገጥ እንደምትሮጥ ይፋ ሆኗል። እንደሚታወሰው ጉዳፍ ጸጋይ የሁለት የሩጫ አይነቶች ላይ የዓለም ሪከርድ ባለቤት መሆኗ ይታወቃል። በ5000 ሜትር የቤት ውጪ የዓለም ሪከርድ ባለቤትም ከመሆኗ በላይ በ1500 ሜትር የቤት ውስጥ ሩጫም በ3 ደቂቃ በ53 ሴኮንድ በ09 ማይክሮ ሰኮንድ የዓለም ሪከርድን ይዛለች። ይህ የኋለኛው ሪከርድ በ2021 በፈረንሳይ ሊቨን የተመዘገበ ነው። ከዚህ በተጨማሪ ጉዳፍ በዓለም ታሪክ ውስጥም የበርካታ ርቀቶች በመሮጥም ፈጣን አትሌትም ተርታም ተቀምጣለች። በ1500 ሜትርም በ3 ደቂቃ በ50 ሴኮንድ በ30 ማይክሮ ሰኮንድ በታሪክ ሶስተኛዋ ፈጣን አትሌት ስትሆን በ10000 ሜትር ደግሞ በ29 ደቂቃ በ05 ሴኮንድ በዓለም ሶስተኛዋ ፈጣን አትሌት ነችም። ይህም የሚያሳየው ጉዳፍ ሁለገብ ብቃቷ ወደር የለሽ መሆኗ ነው። በሌላ የአትሌቲክስ መረጃ ደግሞ ሞፋራ የ2025 የሲሊዮ የስፖርት አዋርድ ሽልማት አሸንፏል። እንግሊዛዊው የኦሎምፒክ ባለድል አትሌት ሞፋራ የ2025 ሲሊዮ ስፖርት አዋርድ ሽልማትን ማሸነፉ ታውቋል። አትሌቱ ሽልማቱን ያሸነፈው የስፖርት ተሰጥኦን ለስፖርት ፈጠራና በጎ ዓላማ በመጠቀሙ መሆኑም ታውቋል። አትሌቱ ሽልማቱ የተበረከተለት በተለይ ስቴጅ ዌብ ግሎባል በፈረንሳይ ለ5 ቀናት ባዘጋጀው ስፖርታዊ መድረክ ነው። በሌላ የስፖርት መረጃ ደግሞ በዓለም ክለቦች ዋንጫ ማንቸስተር ሲቲ ዋይዳድን ካዛብላንካን አሸንፏል። ምድብ 7 ላይ የሚገኘው ሲቲ የሞሮኮውን ክለብ 2-0 አሸንፈዋል። ፊል ፎደን እና ጀርሚ ዶኩ የማንቸስተር ሲቲ የማሸነፊያ ግቦችን አስቆጥሯል። ፔፕ ጋርዲዮላ አዲስ ፈራሚዎቹ ሪያን ቼርኪ እና እንዲሁም ደግሞ ሬንደርሰንን በቋሚነት የተጠቀመ ሲሆን ጨዋታው የመጀመሪያ 3 ነጥቡን አሳክቷል። በጨዋታው ሪኮ ሉዊስም 88ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቷል። በዚሁ ውድድር ደግሞ ሪያል ማድሪድ ከአልሃሊል ጋር ያደረጉትን የክለቦቹ የዓለም ዋንጫ ውድድር የመጀመሪያው ጨዋታ 1-1 በሆነ አቻ ውጤት አጠናቋል። ለሪያል ማድሪድ ጋርሺያ ጎሉን ሲያስቆጥር ሩበን ኔቪስ ደግሞ አልሃሊልን አቻ አድርጓል። ሪያል ማድሪድ በመጨረሻ ደቂቃ የፍጹም ቅጣት ምት ቢያገኝም ቫልደርዴ ሳይጠቀምበትም ቀርቷል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሁንላችሁ። ቻው ቻው።